ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ኗሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃና ደህንነት አባል እጅ ከፈንጅ መያዙ ተሰምቷል። የመረጃና ደህንነት አባሉ ስለ ፋኖ ወቅታዊ አቋም መረጃ ከመሰብሰብ ባለፈም የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት ሲያመቻች ነበር ተብሏል። መረጃውን በዝርዝር አጠናቅረን ይዘነዋል። ፋኖ በምስራቅ አማራ ቀጠና ወሳኝና ቁልፍ ወታደራዊ ስፍራዎችን መቆጣጠሩን መቀጠሉ ታውቋል። በምስራቅ አማራ ወሎ ቤት አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ በታወጀው ዘመቻ አርበኛ ደማሊ አባናደው የአገዛዙ ኃይል በምን ያህል ሁኔታና ፍጥነት እንደተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖ ኃይል ጥንካሬና አይበገሬነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱ በገሃድ ፍንትው ብሎ ታይቷል ሲሉ የጦር ሳይንስና የፖለቲካ ሳይንስ ልሂቃን እየገለጹ ይገኛሉ። ፋኖ በዘመቻ እየተቆጣጠራቸው የሚገኙት ወሳኝና ቁልፍ ወታደራዊ ቀጠናዎችን ሲሆን ይህም የአገዛዙን የሞትና የውድቀት ጉዞን በጥፍ እያሳለጠው ይገኛል ተብሏል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በጋሸና ከተማ ተቆርጠው መውጫ ማምለጫ አጥተው የሚገኙት የጋዞ ወረዳ ዋና አስተዳዳሪ አቶ ሀብቴ ካሳው፣ የዳውንት ወረዳ ዋና አስተዳዳሪ አቶ ሲሳይ አያሌው፣ የግዳን ወረዳ ዋና አስተዳዳሪ አቶ አማኑኤል አያሌው፣ የዋርላ ወረዳ ዋና አስተዳዳሪ አቶ ሲልማ ባየም፣ የአንጎት ወረዳ ዋና አስተዳዳሪ አቶ ይታያል ፀሐይ፣ የጋሸና ከተማ አስተዳደር ከንቲባ አቶ ጸጋዬ ውቤ ከመከላከያ ሰራዊት አመራሮች ጋር ከባድ ግጭት ውስጥ መግባታቸው ተሰምቷል። የግጭቱ መነሻ የወረዳው አመራሮች የክልሉ መንግስት ሄሊኮፕተር ልኮም እኛን የወረዳና የከተማ አስተዳደር አመራሮችን ደህንነቱ ወደ ተጠበቀ ቦታ ያዛውረን የሚል ጥያቄ በማቅረባቸው ሲሆን በከተማው የሚገኙት የመከላከያ ሰራዊት አዛዦችም እናንተ ከማን ትበልጣላችሁ? ካለቅንም እዚሁ አብረን ተያይዘን እናልቃለን እንጂ እናንተ ወጣችሁ እኛ ብቻ እሳት ውስጥ የምንጣድበት ሁኔታ አይፈጠርም የሚል አጭር ምላሽ በመስጠታቸው ነው ተብሏል። የፋኖ ግስጋሴ እጅግ ካስደነገጣቸው የወረዳና የከተማ አስተዳደር ካድሬዎች መካከል የአንደኛው ወረዳ አስተዳዳሪ ከብልጽግና ጋር ወግነን በህዝቡ ላይ ከፈጸምነው ግፍና በደል አንጻር ፋኖቹ በእኛ ላይ የከፋ እርምጃ ሊወስዱብን ይችላሉ፣ እንደማንም ብለን ህይወታችንን ማትረፍ አለብን። የመከላከያ ሰራዊት አዛዦች እንደሆኑ በፋኖ ቢማረኩም ብርቃቸው አይደለም፣ መማረክን ከአለቆቻቸው የወረሱት ነው በሚል የተናገረው ንግግር ከመከላከያ ሰራዊት አመራሮች ጆሮ ዘንድ ከደረሰ በኋላም በአዛዦቹ ዘንድ ክፉኛ ቁጣ ተቀስቅሷል ነው የተባለው። መረጃውን በዝርዝር አጠናቅረነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ መስከረም 29 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ።